ማትሪክ አመጣን 6 ኪሎ 90 ዓመተ ምህረት በኢትዮጵያ 6 ኪሎ ገባሁኝ። ፈርስት ይር ላይ ጥሩ ነበረ ውጤት። በምርጫሽ አዲስ አበባ ዩኒቨርሲቲ ያኔ ሲመድብ ጥሩ ነጥብ ካመጣሽ በምርጫሽ ነው የምትገቢው እና 3.4 መሰለኝ አይ ቲንክ ኩሙሌቲቭ የፈርስት ሴሚስተር እና የሰከንድ ሴሚስተር። ከዛ ሎ ስኩል ገባሁኝ 91 92 93 ድረስ እዛ ነበርኩኝ። 92 ላይ ምርጫ ተደረገ የተማሪዎች ማህበር እንደ ጎበዝ ነበርኩ። አጌን ዩኒቨርሲቲ ውስጥ በጣም አክቲቭ ነኝ። በስነ ጽሁፍ አጌን ተሳተፋለሁ። በስፖርት ላይ ታነባለህ? ኤግዛክትሊ አነባለሁ፣ አዘጋጃለሁ፣ መድረክ አስተባብራለሁ። ኤንድ ጥሩ እንትን ነበረኝ። እዚህ የሶሻል ስኪሌ በጣም ጎበዝ ነበርኩኝ። ነኝም ማለትም ይችላለሁ። አሁንም ድረስ አክቹዋሊ ነኝ ማለት ይችላለሁ። የማስተባበር ላይ ኦርጋናይዝ ማድረግ ኤንድ ሁለገብ ነኝ በሁሉም በስፖርትም በፉገራ ጨዋታ ላይም ጭፈራም ላይ መድረክ ላይ ምናምን ነገር ሁሉም ኢንቮልቭድ ነኝ በጣም እና በዛ ምክንያት ሲሪየስ ዲስከሽን ላይም ደግሞ ጎበዝ ነኝ። ፖለቲካም ላይ አልፎ አልፎ ጽፍ ነበር። እነ ጦቢያ የዛን ጊዜ ጋዜጣ ነበረ፣ ሌሎችም ጋዜጦች ነበሩ ምናምን፣ እነሱ ላይ አልፎ አልፎ ጽፍ ነበረ። መጽሔቶች ግን ሀመረኪንም ጎን ለጎን ቀጠለ በየጊዜው ባህል ማዕከል። ከዛ ውጭ ደግሞ እንትን አዲስ አበባ ባህል አዳራሽ ነው የሚባለው ይሄ ማዘጋጃ ቤት የነበረው ቲያትር፣ እዛ እናዘጋጅ ነበረ በአመት አንዴ ሁለቴ። ስነ ጽሁፍ ውድድሮች ላይም እንደዚሁ ይሳተፍ ነበረ። ደን ተመረጥኩ 92 ዓመተ ምህረት የተማሪዎች ሎ ስኩልን ወክዬ። ከዛ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ምርጫ አደረግንና ተመረጥኩኝ። ኤንድ መጽሔት ከረጅም ዓመት በኋላ የህሊና የምትባል መጽሔት ጋዜጣ አክቹዋሊ ያሳተመን 92 ክረምት ላይ ቆየንና እዛ ለ93 መስከረም ያችን ጋዜጣ አዘጋጅተን ጠበቅን። አዲስ አበባ ዩኒቨርሲቲ ተባባሪዎች አልነበሩም። ዲኑም ዩኒቨርሲቲ ፕሬዚዳንቶቹ፣ ምክትል ፕሬዚዳንቶቹ የዛን ጊዜ ሞገስ አሸናፊ ነበሩ ፕሬዚዳንቱ፣ እሳቸው አልነበሩም። ሳባቲካል ወጥተው መሰለኝ። ምክትሎቹ ኃይለስላሴ ወልደ ገሪማና ነፍሳቸውን ይማረው አየለ አበበ አይ ቲንክ ካልተሳሳትኩኝ ዶክተር አየለ ኃይሉ አየለ አም ሶሪ ዶክተር ኃይሉ አየለ አይ ቲንክ እሳቸው ናቸው ኢንጂነሪንግ ዲፓርትመንት የነበሩ እና ብዙም ያው ዝም ብለው ተማሪዎች ህብረት ይባላል፣ ግን ምንም አያንቀሳቀሱሽም። ዝም ብለው የሚፈልጉሽ የሆነ አይ ሪመምበር ለምሳሌ ሰልፍ አንዴ ኤርትራ ጋር ጦርነት ካስታወሽ ነበረ የሆነ የእሱን ጊዜ ብቻ ሄደን ወይ እንድንሰለፍላቸው ለነሱ ለሚፈልጉት ፐርፐስ ሲሆን ይመጣሉ። ከዛ ውጭ ግን ምንም በቃ አልፈሽ ዝም ብለሽ ምንም ዲስፋንክሽናል ሆነሽ እንድትቀመጭ ነበር እና እሱን እኛ ሰብረን ወጣን። ጓደኞቼ በዛ ሰዓት የነበሩት እነ መስፍን ገብረስላሴ አሁን አውስትሬሊያ ይገኛል፣ የማነ ዘራይም ነበረ አሁን መቀሌ ነው ያለው፣ ኤንድ ታምራት መንገሻ፣ እነ ቅባቱ አበራ፣ እነ ኃይሉ፣ እነ እውነቱ፣ በጣም ብዙ ጎበዝ ልጆች። ስማችሁን ከረሳኋችሁ በጣም ይቅርታ እንዳትቀየሙኝ። 20 ምናምን ዓመት አለፈው። ጎበዝ ልጆች ነበሩ በእውነት። ሞቲቬትድ ሆነን ተነሳሳን። ጋዜጣ መታተሟ ብዙ እንትን እንደ አዋጅ ሆነ። በቃ በጣም መነቃቃትን ፈጠረ። ግን ሁለተኛ ጋዜጣ ልናሳትም ስንል ብራችን የራሳችን እኮ ነው። የንግድ ባንክ አስታውሳለሁ፣ ወይዘሮ ሀና የምትባል ሴት የፒአር የንግድ ባንክ ኃላፊ ነበረች የዛን ጊዜ፣ አሁንም ያለች ይመስለኛል። እሷ የዌስተርን ዩኒየን የዛን ጊዜ የተዋወቅ ነበረ፣ ስፖንሰር አደረገችን። ግን ብሩ በአዲስ አበባ ዩኒቨርሲቲ ስለገባ አንሰጣችሁም አሉ እና እና ሁለተኛውን ልናሳትም ስንል በቃ በፍጹም አላንቀሳቀሳሉ። ን ያም አልበቃ ብሎ ተማሪዎችን ማስፈራራት፣ ፖሊሶች ነበር የዛን ጊዜ ካስታወሽ አዲስ አበባ ዩኒቨርሲቲ ፖሊሶች አሉ እና ፖሊስ ጣቢያ ራሱ አለች፣ እዛ ስቴሽን አለች። ወደ ወረዳ 10 ነው የሚባለው። በዚህ ወደ ቀጨኔ ስትሄጂ በመነን በኩል ያለ አንድ ፖሊስ ጣቢያ አለ እና ተማሪዎች አንዳንዴ ይታሰራሉ። የሆነ ረብሻም ሲፈጠር ምንም ሲልም በቃ ሰበብ ፈልገው በጣም እንትን ሀራስ አደረጉን። ሀራስመንት በዛ በጣም። እኔን ራሱ 2-3 ጊዜ እየያዙ ወይ በር ላይ ማታ ስመጣ ያንገላቱኛል፣ ወይም ኢንተሮጌት ትፈለጋለህ ለምርመራ ብለው ወስደው ቃል ካልሰጠህ ይላሉ። ብቻ በጣም አንገላቱን። ከዛ ስብሰባ ስንጠራም ደግሞ አትጠሩም ስብሰባ አሉን። በዛ ምክንያት ስራችንን መስራት ስላልቻል እኛ ሪዛይን አደረግን።
ዜን ስንታየው ከበደ የሚባል ወንድሜ እንደዚሁ አሁን አለ እዛ የአምቦ ልጅ ነው አይ ብሊቭ እዚህ ካናዳ ነበረ። አይ ቲንክ ወደ ኢትዮጵያ ተመልሷል አሁን እሱ። መጀመሪያ ከዛ በፊት የብሔራዊ ሎተሪ ስብሰባ ተዘጋጀ። ፕሮፌሰር መስፍን ነፍሳቸውን የማረው እና ብርሃኑ ነጋ አሁን ፕሮፌሰር የዛን ጊዜ አስተማሪ ነበር ኢኮኖሚክስ ዲፓርትመንት። ሁለቱ ያሉበት የብሔራዊ ሎተሪ አዳራሽ ስብሰባ ተጠራ። በሰብአዊ መብትና በአካዳሚክ ፍሪደም ወይም የትምህርት ነፃነት ላይ ሚያዝያ 3093 አይ ብሊቭ የስ ነው የተጠራው። ን በነጋታው ስንታየው በተለይ ትልቅ ሚና ተጫውቷል። ከበደ ተቃውሞ ሰኞ ቀን ነው፣ እሁድ ስብሰባ ተደረገ፣ ሰኞ ቀን ተጀመረ። ከዛ በኋላ መጋቢት 30 ሶሪ ሚያዝያ 30 አልኩኝ፣ መጋቢት 30 ነበረ፣ ጾም ነበረ፣ ሁዳዴ አይ ሪመምበር። ከዛ በኋላ በቃ አመፅ ፈነዳ፣ ተቃውሞ ፈነዳ። 6 ኪሎ ጀመረ፣ ልደታ አዳራሽ አሚን ኬኔዲ ላይብረሪ ጀመረ። ማክሰኞ፣ ሮብ እየከረረ ሄደ። ሮብ ቀን ፖሊስ ገብቶ ተማሪዎችን ደበደበ በጣም ኤንድ አይ ሪመምበር ላደንቀው ፈልጋለሁ። ኦልዌይስ ስለሺ ሽብሩ አምሹር ታውቂዋለሽ፣ ጋዜጠኛ እሱ ነበረ። የኢትዮጵያ ቴሌቪዥን ይሰራ ነበር የዛን ጊዜ። መጡና ተማሪ የኢትዮጵያ ቴሌቪዥን ጋዜጠኞችን አይወዳቸው በፍጹም፣ በቃ አይናቸውን ማየት አይፈልግም። ምክንያቱም አንድ ነገር ይወስዱና የሚዘግቡት ያው አዛብተው ነው እንደምታውቂው። እና አይ ሪመምበር የዛን ጊዜ ስለሺ በጣም በቃ ተክሌ የፈለገ የምጣ ስራ ይለቃለሁ ግድ የለህ ምናምን ብሏል። ኦኬ እና ዘግብ ተባለ። ያ በጣም በሚገርም ሁኔታ ቴሌቪዥን ላይ ታየ። ስቲል ትንሽ ዲስቶርትድ ሆኖ ቢሆንም ታየ። ሲታይ ብዙ ቦታ ላይ መቀሌ በይው፣ ባህር ዳር በይው፣ ሐዋሳ፣ ዲላ ምናምን ብዙ ቦታ ተቃውሞ ቀሰቀሰ አክቹዋሊ። በዛ ምክንያት አመፁ ተቀጣጠለ። ብዙ ተማሪዎች እዛን ጊዜ ተደብድበው መስፍንን ጨምሮ በተለይ መስፍን፣ ስንታየው ምናምን በጣም ተደብድበው ነበረ። እኔ እንኳ ምንም አልሆንኩኝም። ከዛ በኋላ በቃ ገነት ዘውዴ ነበረች የትምህርት ሚኒስቴር ካስታወሽ፣ እሷ መጣች። ስብሰባ ተቀመጥን። ለሳምንት ተቀጠረ፣ ቀጠሮ ተያዘ። ኢን ዘ ሚን ታይም ትንሽ መረጋጋት ምናምን የሚፈጠር ተባለ። የታሰሩ ሰዎች ነበሩ፣ ይፈቱ ተባሉ። እነ መስፍን ታስሮ ነበር የዛን ጊዜ። የተወሰኑት ፖሊስ ሆስፒታል ገብተው ነበር እነ ስንታየው። አንዳንዱ ምናልባት ትንሽ ካዛባሁትን ይቅርታ ጠይቃለሁኝ። ዴን ተቃውሞ ቀጠለ። በሳምንቱ ስንሰበሰብ ወንድሜ ፋሲል የኔ ዓለም የሚባል ሌላ የኤጁኬሽናል አድሚኒስትሬሽን ኢዳድ የሚባል ዲፓርትመንት ተማሪ ነበረ። እሱ እኔ ኮሚቴው ሆነን የተማሪዎች ህብረት ውስጥ ፓትሪም ነበረበት። በነገራችን ላይ ጎበዝ አክቲቭ ተማሪ ነበረ። እሱ ከኛም በሰል ያለ ነው፣ አስተምሮ የተወሰነ ስለመጣ ማለት ነው። እና መድረክ ላይ አልተስማማንም። በአጋጣሚ ሆኖ የዛን ቀን ስብሰባ ከገነት ዘውዴ ጋር ሁለተኛውን በሳምንቱ ስናደርግ ስሜ ተረፈ የሚባል ስሙን ካልተሳትኩኝ መቀሌ ዩኒቨርሲቲ ሞተ። እንግዲህ በአጋጣሚ በህመም ይሁን አላስታውስም፣ ግን ትንሽ ፖለቲሳይዝድ ሆነና የእሱ አስከሬን እየመጣ ነበረ። ዴን የኦሮሚያ ተወላጅ ነው ስሜ ካልተሳትኩኝ። በዛ ምክንያት ትንሽ ከብሔር ጋር ተያያዘና ተካረረ። ልደት አዳራሽ ስብሰባ አድርገን መስማማት አልቻልንም፣ ተበተነ። ከዛ በኋላ በቃ ተቃውሞ ቀጠለ። እኛም ሴኔቱም ስብሰባ አደረገ፣ መስማማት አልቻልንም። ፖሊስ የኃይል እርምጃ መውሰድ ጀመራቸዋል። ለቃችሁ ውጡ ትምህርት ካልጀመራችሁ ተባለ። ተማሪዎች አንጀምርም አሉ። አመፁ ቀጠለ። እኛም ወደ ኬንያ ተሰደድን። አይ ቲንክ ሚያዝያ 10 ቀን ይመስለኛል፣ የስቅለት ዕለት ሳይሆን አይቀርም፣ ብዙ ተማሪዎች ተገደሉ። ከ40 ምናምን አዲስ አበባ ብቻ ከ40 ምናምን 41 ተማሪዎች ብቻ ሳይሆኑ ተማሪዎች የዩኒቨርሲቲ ተማሪዎች ሳይሆኑ የሃይ ስኩል ተማሪ፣ ለምሳሌ የአዲስ ከተማ ትምህርት ቤት በሙሉ ሃይ ስኩሎች ነው፣ ወንዲራር ትምህርት ቤት፣ ኮከበ ጽባ፣ ሁሉም ቦታ አመፅ ተነሳ። ከኛ በላይ ከዩኒቨርሲቲ ተማሪዎች በላይ የሃይ ስኩል ተማሪዎች፣ ሌሎች ወጣቶችም ከፍተኛ የሆነ አመፅ ተቀሰቀሰ። ከ41 ሰዎች በላይ የዛሬ 24 ዓመት አካባቢ ተገደሉ ወጣቶች። ከዛ በኋላ በቃ የኔ ቤተሰብ በአጋጣሚ እናቴ አዲስ አበባ መታ ስትመለስ
ቤታችን ፖሊሶች ከአዲስ አበባ ሄደው ከበቡ። ቤታችን ተከበበ እና ወንድሜ ታላቅ ወንድሜ አፈወርቅ አበበ ይባላል። እሱን አሰሩት። ተክሌ ወደዚህ እንደመጣ ሰምተናል፣ እናውቃለን፣ ለራሱ ደህንነት ነው እንፈልገዋለን አሉ። አጡት። ቤታችንን ፍራሹን ምናምን አልጋውን በሙሉ ፍራሽ ውስጥ ልምደበቅ መስሏቸው እና እሱን ሁሉ በርብረው አዩ። አላገኙኝም። እኔ እስከዛ ድረስ ብዙም ቢሆነስት እንትን ብዬ አልወሰድኩትም። ያን ያህል የሚሄዱ አልመሰለህም? በፍጹም ከነጌሌ ተጉዘው በላንድ ክሩዘር በአጋጣሚ በሄሊኮፕተር የዛን ቀንም ከተማው ውስጥ የሆነ ኦነግ ገብተዋል፣ ባንክ ሊዘረፍ ነው ምናምን የሚል ኢንፎርሜሽን ደርሶናል ነው የሚሉት። የዛን ቀን ሄሊኮፕተርም ጭምር ነጌሌ መጣ። አርብ ገበያ ነው፣ በጣም ክራውድድ ነው ከተማው። የገጠር ገበያ ታውቂዋለሽ፣ እንደ ክፍለ ሀገር ከተሞች እንዳለ ከአካባቢው የሚመጣ ህዝብ ነው ያለውና እንደ ሄሊኮፕተር ሲመጣ ሰው ወደ ሄሊኮፕተሩ ግር ብሎ ብርቅ ሆኖበት ሲሄድ እነሱ ሲተኩሱ በቃ ከተማው ቀውጢ ሆነ። የዛን ቀን ምሽት ነው ወንድሜን ያሰሩት ማለት ነው። አሰሩት፣ ወሰዱት። አይ ቲንክ ሳምንት ምናምን አቆዩት። ሌሎች መምህራን ታስረዋል ብዙ። በዛን ሰዓት ፈቃደ ደጀኔ መኮንን እርግጠኛ አይደለሁም ይታሰር ብዙ መምህራን ታስረዋል። ቀደም ባሉት ጊዜያት ያው የዚህ ነፍጠኛ ወገን ናቸው የሚባሉ ግሩፕ አለ አይደለም። አንዳንድ ጊዜ በኦሮሚያ ከተማ ውስጥ ትልቁ ችግር እሱ ነው። የኦህዴድ ካልሆንሽ ያው ትፈረጃለሽ ወደ በተለይ ነፍጠኛው መጤ ሴትለርስ የሚባለው የዛን ጊዜም የነበረ ነው። ታሰሩ። የተወሰኑት ቆየ እና ፈቃደ ደጀኔ ዳይሬክተር፣ በጣም ለነጌሌ አርሲ ትምህርት ቤት ብዙ የሰራ የደከመ የለፋ ዳይሬክተር ነው። ከዛ በኋላም 2 ጊዜ ትምህርት ቤቱን አቃጥለውበታል። አክቹዋሊ በዛ ምክንያት ተሰዶ ከኖረበት ቤተሰብ ካፈራበት ከተማ ተሰዶ አዲስ አበባ ነው የሚኖረው ፈቃደ ደጀኔ። ፈቃደ ደጀኔ በአንድ በኩል በእናቱ መሰለኝ ኦሮሞ ነው። አክቹዋሊ የወለጋ ደንበኛ ኦሮሞ ነው፣ ግን በአንድ በኩል የአማርኛ ወይም አማራ በለው በአሁኑ ዘመን እዛ ውስጥ ረሻ እንጂ እንዴት ነው አማራ ኦሮሞ ምናምን የኔማ ግልጽና ግልጽ የተሰመረ አቋም ይታወቃል። እና ታሰሩ፣ ተንገላቱ። ን በቃ የዛን ጊዜ ስሰማ ይሄንን ደነገጥኩኝ፣ የምር ደነገጥኩኝ። እና አባቴ ሀገር ሰሜን ሸዋ ቡልጋ ነው። እዛ ተደበኩኝ የተወሰነ ጊዜ። በኋላ ቪኦኤ ምናምን የገጠሩ እንትን እንሰማለን። ድንጋይ ሲያልቅም አትሰሚም፣ ባትሪ ድንጋይ ገጠር 15 ቀን 1 ወር አይዶ ነው ቆየሁ። ከዛ ሳስበው እስከ መቼስ በዛ መልኩ ይቆያል? ትንሽ ሲረጋጋ በኬንያ በኩል አቀጣጠን ነው ህይወት። ይገርማል በጣም እንግዲህ በዚህ ውስጥ ቅድም መግቢያ ላይ እንዳልኩት ሀገራችንንም ነው የምናየው፣ ወደኋላ መለስ ብለን የምናስታውሰው። ያሳዝናል። እንደዛ ከ40 በላይ ወጣቶች የተገደሉበት፣ እንደው በሰላማዊ መንገድ ለምን ጥያቄ ያቀረባችሁ ተንቀሳቀሳችሁ የሚለው ነገር ምን ያህል እንዳስከፈለ በየጊዜው ስናይ እጅግ በጣም ያሳዝናል። እንደው መለስ እንበልና ወደ ኬንያ እንሄዳለን። ቅድም የጠቀስከውን ጋዜጣ በተመለከተ በወቅቱ ይህንን ከእዝራ ፔጅ ላይ ነው ያገኘሁት። ተወዳጅ ሚዲያ የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ጋዜጣ ማሳተም ጀመረ ይላል እና የዩኒቨርሲቲውን አስተዳደር ወቅሷል ይላል። ይሄንን መረጃ የሰጠኸው አንተ እንደሆንክ እንዲህ ይላል። አዲስ አድማስ ጋዜጣ ላይ ሰራ በነበረ ጊዜ የአዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ጋዜጣ ማሳተሙን ፊት ለፊት ገጽ ላይ ዜና ሰራሁት። የዜና ምንጩ የነበረው ተክሌ ነበር። ጊዜውም መስከረም 1993 ነበር እና የተሰራውን የጋዜጣ ቅጂ አርካይቭ ከዚህ ጽሁፍ ጋር ተያይዟል ብሎ ከጥቂት ወራት በኋላ ሚያዝያ ወር ላይ ህሊና የተባለችው ጋዜጣ በዩኒቨርሲቲ አስተዳደር ታገደች። ያኔም ተክሌ በእጁ ጽፎ የዜናውን መረጃ ሰጠኝ። ይህ የእጅ ጽሁፍ የያዘ ታሪካዊ ወረቀት ላለፉት 24 ዓመታት ጠብቄ ያቆይቼዋለሁ፣ እንደዚህ እያለ ይገልጻል። እና ይሄ ነው እንግዲህ የወቅቱ የእጅ ጽሁፍ ሲታገድ ደግሞ የሰጠው። ልክ ነሽ። እዝራ በጣም በጣም ወዳጅ ነበር። ይመጣል 6 ኪሎ አብረን ምግብ ሼር እናደርጋለን። ልጆች ነበርን ሁለታችንም። እሱ በጣም አምቢሸስ ነበረ። ልክ ነው፣ ትክክል ነው። ተባባሪዎች አልነበሩም። የዩኒቨርሲቲ አስተዳደር እና አቶ መላኩ በህይወት ይኑሩ አይኑሩ አላውቅም፣ መላኩ ባዬ አብዮት እንኳን አለ ምክትል ዲን ነበር የዛን ጊዜ። ትንሽ ሆስታይል ነበረ። ያለፈ ታሪክ ስለሆነ ማነሳው አክቹዋሊ ሆስታይል ነበረ እንትናቸው ዩኒቨርሲቲ ቫይስ ፕሬዚዳንቶቹ ሆስታይል ነበረ። እኛ ደግሞ ነሰርሊ ምንድነው ፖለቲካሊ ያደርጉታል እንጂ እንዳልኩሽ ጽሁፍ በጣም አብቦ ነበር ያኔ። በእውቀት ስዩም መሐመድ አሊ በኋላ ፖለቲከኛ ሜምበር ኦፍ ፓርላመንት ሆነ ነበረ።
ስመኘው መብራቱ አሁን በዚህ በፋኖ መሐመድ አሊ አለቃዬ ነበር። በነገራችን ላይ አዲስ ፕሬስ ጋዜጣ ላይ ሰርቻለሁ በአዘጋጅነት። የእሱ ጋዜጣ ላይ የስ መሐመድ አሊ ነበረ። በጣም ከሌ ትንሽ የተወሰነ ዓመት ከፍ ይላል፣ ግን እሱ በጣም አብረን ነበር። ስመኘው መብራቱ ባለፈው ዓመት መሰለኝ ጎንደር ውስጥ ጋይንት በተደረገ ትግል የተሰዋ ወንድማችን ነው። ኤንድ አዲሱ ቸኮል አሁን ቪኦኤ ይሰራል። አዲሱ ቸኮል አቡ ስማቸው እንዳረሳ በኃይሉ ገብረ እግዚአብሔር እንዳልኩሽ እነ ሁሴን ከድር አቤ ተኩቻው ነበር የዛን ጊዜ አክቹዋሊ አብረን ነበር። የዛሬን ያርገውና ካምፕሳን ላይ በፊት አሁን ተለያየን። አቤ ተለያየን። አሁንማ አቤ በለጸገ መሰለ። አሁን ያው አንተ ብዙ ጊዜ ሳይ እንትን አይደለህም ማለት ብዙ እንደዚህ የተካረረው አይነት ፖለቲካችን ተመሳሳይ ነው። በፍጹም ፖለቲካ አቋም ካሌለ በስተቀር የሚለው ወዳጅነትን እንትን አይለው። ኦፍኮርስ ምንም የልቤን እናገራለሁኝ። እንደምታውቂው ያው አለ ሪዮት አንቺንም አልማርኩሽም እኮ አለ እና እሱ አይ ቲንክ አይ ነው ወዳጅነን ስቲል ወዳጅነን። ያው ካምፓችን ተለያየ ስልሽ በተለያየ ጎራ ብልጽግናን በከፍተኛ ሁኔታ ይደግፋል። አሁን እንደማየው ከሆነ ምንም አንዳንድ ጊዜ የሚተቹ ነገሮችንም በቃ በፍጹም ለማየት አይፈቅድም። ኤንድ ዊች ኢዝ ኦኬ። ዞሮ ያኔ ግን በጣም ጥሩ የልጅነት ጊዜ አብረን በጣም ኦነስት የሆነ በቃ ይሄ ሀቀኛ ባጌጅ ከጀርባሽ የተደበቀ ነገር የለም። በጣም ደስ የሚል ጊዜ አሳልፈናል። አሁን እንደዚህ እንዳሁኑ ፈይሳው ጎልቶ ሳይወጣ ቤት ሆላ ፈይሳ ጎልቶ ወጣ። አቤ ከሰማ ይገለኛል፣ መቼኝ ይወጣብኛል። አይ ይሰማል። ያው እንዳልከው ብልጽግና ላይ ባለው ነገር በጣም የተራራቀ ነገር ነው ከኔም ጋር ያለን። እንዳፉ አድርጎ በበለጸገ ያው ከፈይሳ ጋር በተያያዘ አይመስለኝም። እሺ እንደ ወደ ኬንያ እንሂድ እስኪ። በጣም አለፍ እያለ ነው። ኬንያ ራሱ በጣም የሚገርም ነው። 4 ዓመታት አይደል የቆየኸው? ኬንያ 4 ዓመት ሚያዝያ ግንቦት 2001 በፈረንጆች 93 ግንቦት አካባቢ መሰለኝ መጨረሻ የገባ ነው። እኔ ነጌሌ ቦረና ስለተወለድኩኝ ከአዲስ አበባ ተነሳን እያቋራርጥን መቂ፣ ዘዋይ፣ ሻሸመኔ፣ ሐዋሳ፣ ቦሬ፣ ክብረ መንግስት በየመንገዱ አባታችን የወታደር ልጅ ደስ የሚልሽ በቃ እንትን የለውም። የሚገርም ነው የወታደር ላይፍ በጣም በቃ የሚገርም ነው። አባቶቻችን በደንብ በህይወት የተሳሰሩ ናቸው። አየሽ ግንባር ላይ አንዱን እና በየመንገዱ በተለይ በወታደር ካምፕ ያወቅኳቸው አብረን ያደግናቸው ሰዎች መታወቂያ እየሰሩልኝ እየሰጡኝ እየሸኙኝ ያሳደሩኝ በጣም ምናልባት አብራችሁ ሆናችሁ ማደጋችሁ እንደዚህ አይመስልህም? የወታደር ልጅ መሆኑ ብቻ ሳይሆን ግን ደግሞ እሱኛው አይነት እንደ ካምፕ አብሮ የመኖሩ እሱን የወታደር ልጅ ስልሽ እሱም ማለቴ ነው። ወታደር መሆኑ ሳይሆን ትክክል ነሽ። ካምፕ ውስጥ ስንኖር በሰርግም በሀዘንም በደስታም እምልሽ የሆነ 50 አለቃ ከሌ ግንባር ሄደው ይሞታሉ፣ መርዶ ይመጣል፣ አብረሽ ሀዘን ትቀመጫለሽ። የሞት ልጆችን የኔ አባት ነው ያሳድጋል፣ ይንከባከባል፣ ይረዳዳል። ቤት ሰርተው ይወጣሉ፣ ይድራል። የሀገር ሽማግሌ ሆኖ እንትኑ ያን ላይፍ ስታይሉ ልፈልጌ ነው። እንግዳ መጣ ሲባል አብረሽ ነው የምትቀበዩ። ሰርግ አለ ሲባል እንጨት ይመጣል ከጫካ፣ አብረሽ ትፈልጫለሽ፣ አብረሽ ድንኳን ትጥያለሽ። እሱም ላይፍ ማለቴ ነው። አክቹዋሊ ወታደር ስልሽ እንጂ ወታደር መሆኑ ብቻውን አይደለም። እንደ ወንድም እንደ እህት አስተሳሰረን ማለቴ ነው። ስለዚህ በጣም ምልሽ ስማቸውን በተለያየ ምክንያት አሁን ባልጠራቸው ሰዎች በየጊዜው የደረስኩበት ቤታቸው ተቀብለው ሪስክም ነው። አንዳንዶቹ ሪስክም ነው። አንዳንዶቹ ፖለቲካሊ እንደውም ካለው መንግስት ጋርም በተለያየ ምክንያት በስራ ምክንያት ሊሆን ይችላል ጥሩ ግንኙነትም አላቸው። አክቹዋሊ ከፖለቲካ ግንኙነታቸው ከብሔራቸው በላይ የኛ ፍቅር ወንድማማችነት እህትማማችነት ይዟቸው የሸኙኝ ናቸው። ነጌሌ ቦረና ስንገባ አበልጆቻችን ተቀብለው አስተናግደው ዴን በነጋዴዎች መኪና ሸጠው በኮንትሮባንድ አለ ከሞያሌ ኬንያ የሚገባ ማለት ነው። በእነሱ መኪና ነው ተጭነን እስከ ሞያሌ ሌሊቱን በሙሉ ስንጓዝ በፊልቱ ምናምን የሚባሉ ቦታዎች ላይ አልፈን እንዴት ወዝ በጣም እንትን አድቬንቸር ነው ማለት ትችላለች። በቃ ያለፍንበት ማለት ነው። ማታ እዚህ ጋር መኪና ይቆም ይባላል፣ ተኩስ አለ ይባላል፣ ኦነጎች ገብተዋል ምናምን ይባላል።
ኤንድ ያን ሁሉ አልፈን ኬንያ ናይሮቢ ማነው ሞያሌ ደረስን። ኤንድ ሞያሌ ከደረስን በኋላ የ2-3 ቀን አይ ቲንክ አደርኩኝ እዛ ላይ አላስታውስም። ብቻ አብሮ አደጎች ያጌን ኃይሉ ይባላል አብሮ አደጌ ነው። አሁን መርካቶ አካባቢ አለ። እሱ ነጋዴ ነበር የዛን ጊዜ። የእሱ አባት ኃይሉ በየነ ጋሽ በየነ እና የኔ አባት ያው ጓደኞች ናቸው ለረጅም ዓመት ጦር ሰራዊት ውስጥ ጎረቤት አብረን ከረማታ ይባላል የእኛ ቤት እንዲህ ነው የእነሱ ቤት ቀጥሎ ነው። እሱ ወስዶኝ ከኔ ጋር ሄዶ አስረክቦኝ ን መኪና የከብት የሚጭኑ መኪኖች ተገኘ ከሞያሌ በእነሱ አሳፍሮ እንደገና እስከ ናይሮቢ ድረስ ገንዘብ ሰጥተው የኪስ ኤንድ ናይሮቢ ገባን። ያን ሁሉ ነገር አቆራርጠን 2-3 ጊዜ አድረን አይ ቲንክ በየቦታው ኬላዎቹን በጉቡ በምናምን እያለፍን ናይሮቢ ገባን። ኤንድ 4 ዓመት ቁጭ አልኩ። ልክ ነሽ ካኩማ መጀመሪያ ናይሮቢ ነበርን። የረሃብ አድማ አደረግን። ከዛ ተማሪ ግሩፑ በዛ። መጀመሪያ እኔ ነበርኩ። ከዛ 2-3 ተማሪዎች መጡ። ከዛ 10-15 እየበዛን ስንሄድ ናይሮቢ መቀመጥ ያን ጊዜ አይፈቀድም ለስደተኞች። ካኩማ ሬፊጂ ካምፕ ወይም ዳዳብ ሬፊጂ ካምፕ የሚባል አለ። የተወሰኑ ተማሪዎች ኦልሬዲ ከሞያሌ ወደ ዳዳብ ሄደዋል። እኛ ደግሞ ናይሮቢ ነበርን። ከናይሮቢ ተሳፍረን ወደ ካኩማ ሬፊጂ ካምፕ ገባን። ሬፊጂ ካምፑ የስደተኞች መጠለያ ካምፑ በቃ ባዶ ሜዳ ነው ኦልሞስት። ኤንድ የተወሰነ ቆርቆሮ የለበሰ ሼድ ነገር አለ። እዛ ላይ ተኛለሽ። አንዳንዴ ውጭ ነው፣ ይሞቃል፣ ፀሐይ ይመታሻል፣ ዝናብ ይዘንብብሻል፣ ወባ አለ፣ ምግብ አቅርቦት በደንብ የለም። በእኛ ደግሞ በጣም ላኪ ነበርን የዛን ጊዜ። መስፍን ገናናው በቅርቡ መጽሐፍ አሳትሟል፣ አይተሽ ከሆነ አላውቅም። ሂውስተን የሚገኝ አይ ቲንክ ኢንተርቪው ታደርጊ፣ ቆንጆ ነው፣ በጣም ኢንተረስቲንግ የሆነ ጎበዝ ጠንካራ ኢትዮጵያዊ ነው። ሌሎችም ከዊኒፔግ በዩ ከኖርዝ አሜሪካ በአጠቃላይ ከካናዳ ከዩኤስኤም ገንዘብ ላኩልን። ኤንድ ስደታችን ብዙ አሰቃቂ አልነበረ። ከኛ በፊት 10 ዓመት አካባቢ የተሰደዱ ያኔ ብላቴ ዘምተው ተማሪዎች ነበሩ። ኤንድ እነሱ በጣም ብዙ ተጉላልተው ተሰቃይተው ነበር፣ ተቸግረው ነበረ። ኢቭን የሚጠለፉ አንዳንድ ስደተኞች የተገደሉም ነበሩ። እኛ ስንሄድ ግን ኦልሬዲ ከኛ በፊት የነበሩ ስደተኞችም ኦልሬዲ እንትኑን መደላድሉን ፈጥረውልናል፣ ፋውንዴሽኑን ጥለውልናል። ብዙ ተቀበሉን። እነሱ ካምፕ ውስጥም በእውነት ላመሰግናቸው እወዳለሁ። የነበሩት ኢትዮጵያውያን ስደተኞች በጣም ተቀብለውን አስተናግደውን አርደው ፍየል በግ አይዟችሁ ብለው አላመዱን። ኤንድ 4 ዓመት ቆየን። ከ4 ዓመት በኋላ ካናዳ ገባሁ። እሱ ጋር የት እንደሆነ የሰማው ወይም በምን አጋጣሚ ትዝ አይለኝም፣ ግን ቅድም ይሄ ምንም ባጌጅ ከኋላው የሌለበት እንደዚህ ብለህ የምትገልጸው ንጹህ የነበረው ነገር ከዛ የተለየ ነገር እንዳለው ደግሞ ይሄ ፖለቲካ ውስጥ እሱን የተረዳሁበት ብለህ ልክ ነሽ። ከዛ ኬንያ ስንደርስ እንትን የድንግል ነበር ልሽ ይችላለሁ። ድንግልና ይሄ እንትናችን አልተበረዘም። በቃ ንጹህ ነበር፣ በጣም ኢኖሰንት ነበር እና ከዛ ያ የፖለቲካ ድንግልናችን የተገረሰሰው ልበልሽ ኬንያ ካኩማ ሬፊጂ ካምፕ ስንገባ በቃ አይ ቲንክ እንትን ነገሮች ሁሉ ተበለሻሽተዋል። እንዳልኩሽ አይ ዶንት ኖ እንትን ውለታቢስነት እንዳይሆን ደግሞ ፈራለሁ ትንሽ። ለምሳሌ ሀፓዎች ነበሩ፣ ሌሎችም የፖለቲካ ኃይሎች ነበሩ። እርስ በርስ የፖለቲካ ኃይሎች እርስ በርስ መሻኮት፣ መባላት፣ ምቀኝነት ምናምን የሚለውን ነገር ነው የዛን ጊዜ ነው ያወቅኩትኝ። በሳልም አልነበርንም፣ ያን ዩኒቨርሲቲ ንባብም አልነበረንም። ይሄ የመኢሶን የተወሰኑ ከኛ መካከል እነ መሐመድ አሊ ምናምን ትንሽ አንብበው ነበረ። እኔ ቱ ቢ ኦነስት ብዙም አላነበብኩኝም፣ ንባብ አልነበረኝም፣ ብስለት አልነበረኝም። እውነቱን ለመናገር ወኔ ቅንነት ነበረኝ እንጂ ልቦለዶች በብዛት አንብቤ ያለው እንጂ በጣም የበሰለ የታሪክ እውቀት አልነበረኝ። ይሄ የአብዮቱን የ1960ዎቹን አብዮት ግን አንዳንዴ ብታነብም እኔ ተክልዬ እዚህ ጋር ምንድን ነው መሰለ፣ አሁን እኔ ልክ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጣ ነው ያወቅኩት አሁን የምትለውን ነገር። አሁን ኬንያ ላይ አንተ የተረዳኸውን ነገር እኔ ደግሞ የተረዳሁት ማለት በጣም ዘግይቼ ማለት ነው። አሁን መጽሐፎች ምናምን አይ ነበር የነበሩትንም የዘመኑን ምናምን አሁን ያልከውን በፊት የፖለቲካ ኃይሎች መሀል ምናምን፣ ግን አንዳንድ ጊዜ የሆነ ሲደርስ ነው መሰለኝ እሱም ደግሞ አለ ነው ያ ልክ ትክክል ነሽ። አያግሪ ልክ ነሽ። አንዳንድ ጊዜ የሆነ ነገር የሚገለጥበት ወቅት አለው፣ ዘመን አለ፣ ወይም ኢንሲደንትም ክስተትም ነው። ልክ ነሽ። እኔ አሁን እንትን ይሄ ሀሜት ሀሳብን በነፃነት የመግለጽ
መብት አካል እንደሆነ ያወቅኩትኝ ኬንያ ከገባሁ ከስንት ጊዜ ብዙ ከታማሁ በኋላ ነው። መጀመሪያ አለቀስ ነበር ሁሉ ስታማ እንዴት እታማለሁ ምናምን ብዬ አለቀስ ሁሉ ነበር እና በኋላ ለካ ሰዎች መብታቸው ነው ማማት። እንደው ሪዮት እኮ እንደዚህ ነች፣ ገንዘብ መሬት ወስዳለች ከአብይ ምናምን ነገር ምሳሌ ማለት ነው። አልወሰድሽም አይ ነው ጀስት እና ወይም ደግሞ እንትን ግንቦት ሰባት ገብታለች ሪዮት ወይም እንደዚህ ነች ሳምቲንግ። ለካ መብት ነው ሰዎች በቃ ኢትስ ኦኬ ኢትስ ኖርማል ምንም ማለት አይደለም። እና ልክ ነሽ። አይ አግሪ አንቺ ካንቺ ጋር ኖርማል ማለት ልክ ያልሆነ እውነት ያልሆነ ነገር ሲሆን ኢትስ ኖርማል ማለት መቻል አለብን። እንዲህም ነው እንዲህም አይነት ሰዎች አሉ የሚለው መረዳት ያ ከዛ ኬንያ ውስጥ አዎ በቃ ይሄ በተለይ ኢህአፓ ወንድሞቼ እንዳትቀየሙኝ ጥሩ ወዳጆች አሉኝ። በነገራችን ላይ የዛሬ 2 ሳምንት የጋሽ አሊ ሰይድ ዊኒፔግ ይሄዳለሁ 70ኛ ዓመቱ ይከበራል። ኢህአፓ ፕራውድ ኢህአፓ ነው። ብዙ ኤልያስ አወቀም እንደምታውቂው ኢህአፓ ነው። ለሱም ነግረዋለሁ። ግን እዛ ኬንያ በነበረኝ ኤክስፒሪየንስ ፖለቲካሊ ጥሩ ኤክስፒሪየንስ አልነበረኝም። ማለት እንትናችን ተመረዘ በቃ ማለት ኖርማልኛ በቅን ልቡና ለምሳሌ ልደቱ አያሌውን በጣም የዛን ጊዜ አፍቃሪው አድናቂው ለእኔ እንደ ሜንቶርም ነበር እንደ ሞዴልም ነበር። ቢኮዝ ካስታወሽ 92 ዓመተ ምህረት መሰለኝ ምርጫ ነበረ። የዛን ጊዜ የታወቁበት ኢዴፓ መጣ። ምርጫው ላይ በጣም ይሄ ቀስቀሳ ካምፔን ክርክራቸው ምናምን ላይ ካስታወሽ በጣም ደስ የሚል ነበረ። ለእኛ ኢንስፓየር አድርጎን ነበር እና ልክ ኬንያ ስንገባ እሱ እኮ ወያኔ ነው፣ ኃይሉ ሻውል እንደ እሳቸውም ወያኔ ናቸው እኮ፣ ብርሃኑ ነጋ እንደ ስማ ዋነኛው ወያኔ ነው፣ ፕሮፌሰር መስፍን እንደ እሳቸው ሲሆኑ እና ግራ ገባን። በቃ ማንም ወያኔ ያልሆነ የለም እና ትንሽ ጥሩ አልነበረም። ከዛ ቀጣው ነፍሱን የማረው ቀጣው እጅጉ በዛው ተመሳሳይ ሰዓት ላይ መጣኛ እንደገባን ተገናኘን፣ አወራን፣ አንዳንድ የፖለቲካ እንቅስቃሴዎችን ጀመርን አብረን። ከዛ በኋላ በተለያዩ ምክንያቶች እሱ ራሱን የቻለ ቶፒክ ነው፣ ወደፊት ከፈለግሽ ልንሄድበት እንችላለን። የኢትዮጵያ ናሽናል ዩኒቲ ፍሮንት ኢናፍ የሚባለው የዛን ጊዜ ነው የተቋቋመው። የተማሪዎች እኛም ኢወብን የኢትዮጵያ ወጣቶች ብሔራዊ ንቅናቄ ብለን አቋቋም። ብዙ ራሱን የቻለ የፖለቲካ ጉዞ ደግሞ ነበረ፣ ድራማ ነበረ፣ አልሆነም። ከዛ ፍራስትሬት ማድረግ ተጀመረ። የስደት ላይፍ በቃ እንትንሽን ወረታች ወርዶ ምን በላለው ምን ጠጣለው ነገ የት ሊሆን ነው። እድሜያችን የገፋ ሲመጣ ትንሽ ግራ ገባንም፣ ኮንፊውዥንም ተፈጠረ። ከጎንሽ ያለው ሰው ይሄዳል ወደ በፕሮሰስ አሜሪካ፣ አውስትሬሊያ፣ አውሮፓ እና ከዛ እንትን ትያለሽ፣ ትፈሪያለሽ፣ ትደነግጫለሽ። ከዛ የፖለቲካ ሁኔታ ደግሞ የመጨረሻ እኛ ኦነስቲ ያለበት ነገር ብለን ያሰብነው ቅዱስ ነው፣ በጣም ሴክረድ ነው ምናምን ያለው ነገር የመጨረሻ ክፋትና ተንኮል ያለበት፣ ሽኩቻ ያለበት፣ እርስ በርስ መገዳደል መጠፋፋት ያለበት ነገር ሙሉ ተገለጠል። ከዛ አየሽ እንትን ልብሽ ይከፈላል። ይሄን ነገር በዚህ ልቀጥል ወይንስ ምናምን ነገር እንደ 2 ዓመት 3 ዓመት ቆይታ በኋላ አይ ቲንክ እኔም እንግዲህ ነዋት ካልሆነማ ብለን የትም ወድቀን መቀጣጫ ከምንሆን በሚል ወደ ኦፖርቹኒቲ መጣ። ስፖንሰሮች ዩናይትድ ቸርች የሚባል ቫንኩቨር ስፖንሰር አደረጉኝ። ወደ ካናዳ ከ4 ዓመት በኋላ ወደ ካናዳ ገባሁ። እንግዲህ ከኬንያ ከገባሁ ከ2 ዓመት በኋላ ነው ይሄ ፕሮሰስ አይዲያ እንጂ በዛ ሰዓት ነውር ነበር። ላይክ ፕሮሰስ ማሰብ በጣም ነውር ነው፣ ታቡ ነው፣ በተአምር አሳፋሪ ነገር ነው፣ አይታሰብ ለተወሰኑ ሰዎች ማለት ነው። ኢንፋክት ስማችን ተሰጥቶ ወደ ሰሜን ይሄ ኤርትራ ጉዳይ የዛን ጊዜ ነበረ ከኤርትራ ጋር መስራት ነውር የለውም ጸጽ የለውም የሚለው ሀሳብ በነገራችን ላይ የዛን ጊዜ ነበረ መጠንጠን የጀመረው። ቅጣው እጅጉ ሲመጣም እሱም በህይወት እያለ ሄደው ነበረ አይ ቲንክ 2-3 ጊዜ ነው እስከማውቀው። የዛን ጊዜ ነው ከኤርትራ ሰዎች ጋር ትንሽ ንግግር የተጀመረው ማለት ነው። ኤኒዌይስ እሱ እንዳልኩሽ ረጅም ታሪክ ነው። ኬንያ ገባ